ቂም ቀጥታ የሚገናኙ ከስትረስ ጋር ነው። ቂም ስትረስ ያመጣል ማለት ይቅር ያላልሻቸው ሰዎች ካሉ፣ ውስጥሽ የተቀመጡ ሰዎች ካሉ፣ ሁሌ የምትነደጅባቸው ሪሊዝ ያላረግሻቸው ሰዎች ካሉ በህይወትሽ ላይ ጫና፣ ጭንቀት፣ ስትረስ ያመጣል። እኔ በህይወቴ በጣም አሳልፌያለሁ። ብዙ ነገር ተጎድቼ አውቃለሁ። ብዙ ጊዜ ሰዎች አሳዝነው፣ ለዛም ሃይማኖት አካባቢ ምናምን ያሉ ሰዎች። ከዛ ግን ፎርጊቭነስን እግዚአብሔር አስተማሪ። አሁንም ሲመጣ አንድ ነገር አታክ ሊያደርገኝ ሲመጣ የሰዎችን ክፋት ሳይ ወዲያው ነው አይ ፎርጊቭ ዩ። ዲሲዥን ነው ይቅርታ፣ ዲሲዥን አይ ፎርጊቭ ዩ። ይቅር ብዬሃለሁ፣ ይቅር ብዬሻለሁ። ማስቀመጥ አልፈልግም፣ በፍጹም ማስቀመጥ አልፈልግም። እና ውሳኔ መሆኑን በአንዲት ሴት ኮሪ ቴን ቦም የምትባል ሴት ነበረች። እና ኮሪ ቴን ቦም በሁለተኛው ዓለም ጦርነት ጂዎችን ደብቃ ያስቀመጠች፣ እሷና እህቷ አይሁዶች እንዳይገደሉ ደብቀው አስቀምጠዋል። ከዛ ኮንሰንትሬሽን ካምፕ ውስጥ ያስገቧቸዋል። እሷንም እህቷን ኮንሰንትሬሽን ካምፕ ውስጥ ገብተው አንድ ሰውዬ ነበረ እየመጣ የሚገርፋቸው፣ ራቁት ያስኬዳቸዋል። እሷና እህቷን ደበድባቸዋል፣ ይገርፋቸዋል፣ ያዋርዳቸዋል። እህቷን ሲያሰቃያት ሞተች። በጣም የምትወዳት እህቷ ሞተች። እሷ ኮሪ ቴን ቦም ተፈታችና የይቅርታ አስተማሪ ሆነች። ይቅርታ ማስተማር ጀመረች እና ይቅርታ እያስተማረች መድረክ ላይ ፎርጊቭነስ ጥሩ ነው፣ ይቅር ማለት አለባችሁ፣ ምንም አድርገዋችሁ ቢሆን ይቅር ማለት አለባችሁ እያለች ስታስተምር አንድ ቀን የሆነ መድረክ ላይ እያስተማረች አንድ ሰው ከኋላ መጣ። ልክ ጨርሳ ለሰዎች እየጸለየች ምናምን አንድ ሰው ከኋላ መጣ። እየቀረበ ሲመጣ ስታየው የምታውቀው ፊት ነው። ሲጠጋ እሷና እህቷን ያሰቃየ ነበረ፣ ለእህቷ ሞት ምክንያት የነበረ ሰው ነው። እና መጣና እጁን ዘረጋላት። ሰላም እሷ አላስታውሳት እና እጁን ሲዘረጋላት እንዴት ትጨብጣ፣ እንዴት ይሆናል? እንደዛ እህቷን ያሰቃየ ነው። መጨረሻ ላይ ግን ወሰነችና እጇን ዘረጋችና አይ ፎርጊቭ ዩ አለችው። ውሳኔ ነው። ስትወስኝ እግዚአብሔር ይረዳሽ። ከዛ ይቅርታ አደረገችለት እና የምንወስነው ነገር ነው። ቴራፒ ነው። ነገ የሚጎዱኝ ሰዎች ይመጣሉ። በህይወቴ ነበር በህይወት ጉዞሽ የሚያስቀይሙሽ ሰዎች ይኖራሉ። የሚጎዱሽ ሰው፣ የሚያድሙብሽ ሰዎች ይኖራሉ። ከዛ ግን ይቅርታን እየተለማመድሽ ከዛ ምን ይሆናል? አሁን አታጠራቅሚ። ልክ የሆነ ነገር ሲመጣ ወዲያውኑ ፎርጊቭ ዩ ወዲያው ትያለሽ እና በጣም የምትለማመችው ነው። ቂም ይጎዳል፣ እውነት ነው። ስትረስ ያመጣል። ስትረስ ደግሞ ቅድም ያልኩሽን ችግሮች በሙሉ ያመጣል። ቆዳችን ይበላሻል፣ ፀጉራችን ይነቃቀላል። ብስጭት ነው፣ እነሱን ማሰላሰል ነው። ስትተኝ እንቅልፍ ታጫለሽ። በቀል እንዴት እንደምትበቀያቸው ታስቢያለሽ። ከዚህ ሁሉ you let them go እና ሪሊዝ ታደርጊያቸዋለሽ። ሂድልኝ ነው የምትይው በቃ በይቅርታ እና በየቀኑ ልንለማመደው የሚገባ ነገር ነው። ሌላው ምንድነው? ይቅርታ ጋር ይሄ እኔ ከጌታ የተማርኩት ኦን ደ ስፖት ይቅር ማለት፣ እዛው ጋር ይቅር ማለት። አሁን እሱን አስቢው፣ ጌታን አስቢው። መስቀል ላይ ሆኖ እንትኑ እኮ ገና ደሙ እኮ አለ፣ ገና እኮ ደሙ እየተንጠባጠበ ነው። ቁስሉ እኮ ጀርባው ቁስል አለ፣ ግንባሩ ላይ ቁስሉ አለ። የተፉበት ሰዎች አሉ፣ በጥፊ የመታው ሰው አለ፣ የደበደቡት ሰዎች አሉ ሌሊቱን። ከዛ እዛው ላይ ሆኖ ኦን ደ ስፖት የሚሰሩትን አያውቅምና ይቅር በላቸው ሲል እሱ መጀመሪያ ይቅር ብሎ ነው እና እዛው ጋር ይቅር ማለት። አሁን ፕራክቲስ የማደርገው እሱ ነው። የሚያስቀይም ሰው አይጠፋም። ከዛ እዛው ጋር ሰማውና ወያዩና ኦኬ አይ ፎርጊቭ ዩ በውስጤ እንደዛ አለ። ፎርጊቭ ዩ በቃ ይቅርታ ጀግና መሆን አለብሽ። ቂም ፕሮሰሱ እንዴት መሰለሽ? እንደው ሚስ አንደርስታንድ አድርገው የነበረ ቂም ካንሰር ያመጣል ያልኩ መስሏቸው ሰዎች ሚስ አንደርስታንድ አድርገው ነበር። ግን እንደሱ አይደለም። ቂም ቀጥታ የሚገናኙ ከስትረስ ጋር ነው። ቂም ስትረስ ያመጣል ማለት ይቅር ያላልሻቸው ሰዎች ካሉ፣ ውስጥሽ የተቀመጡ ሰዎች ካሉ፣ የምትነደጅባቸው ሪሊዝ ያላረግሻቸው ሰዎች ካሉ በህይወትሽ ላይ ጫና፣ ጭንቀት፣ ስትረስ ያመጣል። አሁን ስትረስ ነው እነዚያን ሁሉ ነገሮች የሚያመጣው።
ስትረሱ ሆርሞናልም ነው። ኮርቲሶል የሚባል ሆርሞን ይጨምራል። ከዛ ይሄ የተጠና ነው። አሁን ዩናይትድ ኔሽንም አውጥቶት ነበር። ሃይፐርቴንሽን፣ ደም ብዛት፣ ስኳር በሽታ፣ ዲያቤቲስ ሜሊተስ፣ ፔፕቲክ አልሰር ዲዚዝ፣ የአንጀት መቁሰል፣ ኢንተስቲናል ፖሊፖሲስ ይባላል። ኢቭን አስማን ያባብሳል፣ ውፍረት ያመጣል፣ አላስፈላጊ ውፍረት ኦቤሲቲ ያመጣል፣ ያለ ዕድሜ ማርጀትን ያመጣል፣ ያለ ዕድሜ መሞትን ያመጣል። ከዛ ደግሞ ለካንሰር የሚያጋልጠው እንዴት ነው? ይሄ ስትረስ የሚባለው ነገር በሽታን የመከላከል አቅምሽን ይቀንሳል። በሽታን የመከላከል አቅም እነዚህ እያሳደዱ ችግር ያለባቸውን ሴሎች የሚለቅሙ ባክቴሪያዎችን የሚለቅሙ መከላከያዎች አለን፣ ዲፌንስ ሜካኒዝም አለን። እሱን ይሰብረዋል። እሱ ሲሰበር በካንሰር የመያዝ ፖሲቢሊቲያችን ይጨምራል። እና ከካንሰር ጋር ዳይሬክት ኮዝ ኤንድ ኢፌክት ሳይሆን አሶሲየትድ ናቸው። ይሄ ባለበት ያለ ማለት ነው። ስለዚህ አሁን ሞደርን ሜዲሲን ላይ የምንመጣ አንዳንድ ሆስፒታሎች ካንሰር ትሪት የሚያደርጉ ሆስፒታሎች ጋር ለካንሰር ህመምተኞች የፎርጊቭነስ ቴራፒ የሚሰጥበት ቦታ አዘጋጁ እና እነዛ ቴራፒውን ኪሞቴራፒ፣ ሬዲዬሽን ቴራፒ እየወሰዱ ፎርጊቭነስ ቴራፒ ደግሞ ይወስዳሉ። ስለዚህ ምን ያህል እንደተያያዘ ያልሽ። ግን ሰዎች እኮ ይበድሉናል። ሰው አይደል? ሰዎች እኮ ያስቀይሙናል፣ ይበድሉናል፣ ያስከፉናል። እና የምትለማመጂው ነገር ነው ይቅርታ። ይቅርታ ራሱ መተው ነው። ይቅርታ ነው የምትታዩ ነገር ነው። ጸሎት ለመጸለይ መጀመሪያ እግዚአብሔር አለ ብሎ ማመን ያስፈልጋል። እግዚአብሔር አለ። ከዛ እግዚአብሔር ይሰማል፣ ሰምቶ ደግሞ ይመልሳል የሚለውን መሰረታዊ አሳምሽንስ ናቸው። እነዚህ አሳምሽንስ ናቸው። እግዚአብሔር አለ፣ እግዚአብሔር ጸሎት ይሰማል፣ እግዚአብሔር ይመልሳል። ይሄንን ማስቀመጥ ያለብን ምንድን ነው? እነዚህ ንጽረተ ዓለም ወርልድ ቪው የሚባሉ ነገሮች አሉ እና 5 አይነት ናቸው። ወርልድ ቪው እግዚአብሔርን በተመለከተ ያሉት አንደኛው ኤቲዝም ነው። ኤቲዝም እግዚአብሔር የለም፣ ጸሎትም አይሰማም፣ ጸሎትም አይመልስም፣ he does not exist የሚል አስተምህሮ ነው። ወርልድ ቪው ነው አንድ። ሁለተኛው ዴይዝም ይባላል። ዴይዝም ደግሞ ማለት እግዚአብሔር አለ፣ ይህንን ፍጥረት ፈጥሯል፣ ሁሉም ነገር ፈጥሯል፣ አዘጋጅቶ ፈጥሮ ግን በፊዚክስ በኬሚስትሪ ህግ እንዲተዳደር ትቶታል። ጣልቃ አይገባም፣ አያገባውም። በቃ አንድ ጊዜ አዘጋጅቶ ለቆታል። ከዛ በኋላ በፊዚክስ በኬሚስትሪ ህግ ይተዳደራል። እሱ ጸሎትን ሰምቶ ጣልቃ ገብቶ እንደዚህ ብሎ የለም። ዴይዝም ማለት ይሄ ነው። ሶስተኛ ወርልድ ቪው ፓንቴይዝም ይባላል። ፓንቴይዝም ደግሞ ማለት እግዚአብሔር አለ ግን የሆነ ዙፋን ላይ የተቀመጠ ሰባተኛው ዙፋን ላይ እንዲህ ያለ ሰማይ ላይ ያለ ሳይሆን ዩኒቨርስ ነው እግዚአብሔር ራሱ። ዩኒቨርስ እግዚአብሔር ብሎ የሚያምን ነው። አሁን ለምሳሌ ሴክሬት ምናምን የሚባሉ መጽሐፍቶች አሉ አይደለም፣ ማስተማር ትምህርቶች፣ እነሱ መሰረት የሚያደርጉት ፓንቴይዝም ላይ ነው። ፓንቴይዝም ዩኒቨርስ ኢዝ ጋድ። ስለዚህ ከዩኒቨርስ ይሰጥሻል፣ ዩኒቨርስ ያዘጋጅልሻል፣ ዩኒቨርስ እንዲልሻል የሚሉት በዚህ ፓንቴይዝም በሚባለው ወርልድ ቪው ላይ ተመስርተው። አራተኛው ፖሊቴይዝም ነው። ፖሊቴይዝም ደግሞ አምላክ አለ ግን ብዙ ናቸው። አሁን በሂንዱይዝም እንዶችን አይተሻለ። የትምህርት አምላክ ለብቻው፣ የፍቅር አምላክ ለብቻው፣ የቢዝነስ አምላክ ለብቻው፣ የተለያዩ አማልክት አሉ፣ አምላኮች አሉ፣ አንድ አይደለም የሚል ደግሞ ፖሊቴይዝም ነው። ከዛ የመጨረሻ ሞኖቴይዝም። ሞኖቴይዝም ደግሞ እግዚአብሔር አለ፣ እግዚአብሔርም አንድ ነው፣ አንድ ነው። ጁዳይዝም፣ ክርስቲያኒቲ፣ ኢስላም እነዚህ ሞኖቴይስቲክ ሪሊጅንስ ነው የሚባሉት። አንድ ነው ወይም ደግሞ አብርሃሚክ ሪሊጅንስም ይባላሉ። አሁን እነዚህን አስቀምጥም። በኤቲዝም አንስማማም እግዚአብሔር የለም ስለሚል፣ በዴይዝም አንስማማም ትቶታል ስለሚል፣ በፓንቴይዝም አንስማማም ዩኒቨርስ ነው ስለሚል፣
በፖሊቴይዝም አንስማማም፣ ብዙ አምላክ አለ ብለን ስለማናምን። ነገር ግን በሞኖቴይዝም እናምናለን። አንድ አምላክ አለ፣ አንድ እግዚአብሔር አለ። ይሄን ካስቀመጥን በኋላ አሁን ደግሞ ሁለት ኮንሰፕቶች አሉ። ከዛ ወደ ጸሎት መጣል። ሁለቱ ኮንሰፕቶች ምንድን ናቸው? አንደኛው ትራንሰንደንስ ይባላል። እግዚአብሔር ትራንሰንደንት ነው ይባላል። ምን ማለት ነው? ምጡቅ ነው። እዚህ ምድር ላይ የሚካሄዱ ነገሮች እሱን አፌክት አያደርጉትም። ወዳጄነ ጸለየ አልጸለየ፣ እሳት ተነሳ፣ ምድር ተንቀጠቀጠ፣ መንግስት ተገለበጠ፣ እሱ ትራንሰንደንት ነው፣ ምጡቅ ነው። ስለዚህ አንዱ እሱ ነው፣ ትራንሰንደንት ነው። አት ሴም ታይም ኢማነንት ነው። እኛ ጋር ደግሞ አለ፣ በእኔና ባንቺ መካከል አለ። ጠዋት ስታስብ የነበረውን ነገር ያውቃል። የፀጉርሽ ዘለላዎች ስንት እንደሆኑ ያውቃል። የሚያስጨንቅሽን ነገር ያውቃል። ጸሎትን ይሰማል። በእኔና ባንቺ መካከል አለ። ይሄ ደግሞ ኢማነንስ ኦፍ ያኛው ትራንሰንደንስ ኦፍ ጋድ ነው። ይሄ ደግሞ ኢማነንስ ኦፍ ጋድ የሚባለው ትራንሰንደንስ ኦፍ ጋድ፣ ኢማነንስ ኦፍ ጋድ ይባላል። ስለዚህ አሁን እኛ በምን ተስማማን? እግዚአብሔር አለ፣ አንድ አምላክ ነው፣ የሚወደን አምላክ ነው፣ የሚያስብልን አምላክ ነው። ሂ ኬርስ፣ ግድ ይለዋል። ስለዚህ ጸሎትን ይሰማል፣ ይመልሳል። ስለዚህ ጸሎት ምንድን ነው? ከዚህ ከሚወደን አምላክ ጋር የምናደርገው ኮንቨርሴሽን፣ ከእሱ ጋር የምንነጋገረው ንግግር፣ እሱ ጸሎት ነው። እሺ አሁን ጸሎት አራት አይነት ነው። ጸሎት ደግሞ አራት አይነት ነው። አንደኛው ሪፔንተንስ የሚባለው ሪፔንተንስ የሚባለው ንስሐ መግባት፣ ላጠፋሁት ነገር፣ ለተናገርኩት ነገር፣ ለተሳሳትኳቸው ስህተቶች በድያለሁ፣ አይ ዋዝ ሮንግ፣ አጥፍቻለሁ፣ ይቅር በለኝ ብዬ የምጸልየው ጸሎት ሪፔንተንስ። ሁለተኛው ፔቲሽን ነው። ፔቲሽን ደግሞ የምናስገባው እግዚአብሔር ይሄን አድርግልኝ፣ ይሄን አድርግልኝ፣ ልክ እንደ አባታችን እንደ አምላካችን ይሄ እንድታደርግልኝ ይፈልጋለሁ፣ ይሄ እንድታደርግልኝ ይፈልጋለሁ ብለን የምንለው ደግሞ እሱ ደግሞ ፔቲሽን ነው። ስለዚህ ፔቲሽን መጠየቅ ነው። እንጠይቃለን፣ ያደርግልናል። ሶስተኛው ኢንተርሴሽን ነው። ኢንተርሴሽን ማለት እኔ ላንቺ ኢንተርሲድ አደርጋለሁ፣ እኔ ላንቺ ጸልያለሁ፣ ለሶሊያና ጸልያለሁ፣ ከዛ ደግሞ አንቺ ለእኔ ትጸልይልኛለሽ። ይሄ ደግሞ ምልጃ ነው። ኢንተርሴሽን የሚባለው ደግሞ ይሄ ነው። አራተኛው ታንክስጊቪንግ። ታንክስጊቪንግ ስላደረገልን ነገሮች የምናመሰግንበት፣ ይሄን አድርገህልኛል፣ ይሄን ሰርተህልኛል፣ ይሄ ሆኖልኛል ብለን ደግሞ የምናደርገው እሱ ታንክስጊቪንግ ነው። እነዚህ አራት ናቸው መሰረታዊያኖቹ። ወርሺፕን ከጨመርሽ ግን አምልኮን ደግሞ ከጨመርሽ ስላደረገልኝ አይደለም፣ ስለ እሱነቱ፣ በቃ ስለ ቅዱስነቱ፣ ስለ ማንነቱ የምሰጠው ሪስፖንስ ነው። ስግደት፣ አምልኮ፣ ዝማሬ፣ ይሄ ደግሞ ወርሺፕ ነው። እና ጸሎት ከእግዚአብሔር ጋር ፌሎሺፕ ማድረግ ነው፣ ከእግዚአብሔር ጋር ህብረት ማድረግ ነው። በጣም ውብ የሆነ በጣም አስደናቂ ነገር ነው። ጸሎት እግዚአብሔር ጸሎት ይሰማል፣ በጣም ይመልሳል። ግን ሰዎች ማወቅ ያለባቸው ጸሎትን ሲመልስ ታይሚንግ አለው፣ የሚመልስበት ቀን አለው። ዛሬ ጸልዬ በሳምንት ካልሆነልኝ፣ በወር ካልሆነልኝ ዲስከሬጅ መሆን የለብንም። ይሰማል ይሰማል ይሰማል። ከዛ መልሱን የሚሰጥበት ቀን አለው፣ ጊዜ አለው። እና ያችን ጊዜ ማወቅ ደግሞ በጣም ያስፈልጋል። እና በጣም ጸሎትን የሚሰማ ጸሎትን የሚመልስ የሚያስደንቅ የቅርብ ወዳጅ በጣም ነው የምወደው። ጸሎት በጣም እወዳለሁ። እና ከዛ ደግሞ ለብቻ ደግሞ በሱ ፊት ደግሞ ዝም ብሎ መቀመጥ፣ ከሱ ማዳመጥ፣ ፈቃዱ ፈቃድሽን እንዲወርሰው፣ ሀሳቡ ሀሳብሽን እንዲወርሰው በሱ ፊት ደግሞ ቁጭ ብለሽ ደግሞ የምታሳልፊው ጊዜ አለ።